ከቅርብ ዓመታት ወዲህ የፋይናንስ አገልግሎቶችን ለሁሉም የህብረተሰብ ክፍል ምቹ የማድረግ ልምምዱ እየተጠናከረ መጥቷል። ይህ ደግሞ የብድር አገልግሎቶችን በዝቅተኛ የሀብት ደረጃ ለሚገኙ ዜጎች ተደራሽ በማድረግ ያለው አበርክቶ ከፍተኛ ሆኖ ይነሳል። ፋይናንሻል ኢንስቲትዩሽኖች ምናልባትም ዝቅተኛ ማህበረሰብ ላይ ያሉ ሰዎች የእቁብን አማራጭ እየተጠቀሙ ይገኛሉና አብዛኛው ፋይናንሻል ኢንስቲትዩሽን ላይ የተሰማሩ ሰዎችም ሆነ አብዛኛው ራያቸውን አርገው የተነሱ ተቋማት የዝቅተኛው ማህበረሰብ የማሳተፍ አቅማቸው በጣም ሌት ነው። ሞሮፍ ምናልባት ንብረት ቤት ይዘው ካልሆነ ዝቅተኛ ማህበረሰብ ላይ ሆነው በየቀኑ መንቀሳቀስ እየቻሉ ነገር ግን ቤት ንብረት የሌላቸው እጅግ በጣም ብዙ የማህበረሰባችን ክፍሎች አሉና ምናልባትም እነሱን ማሳተፍ መቻል ትልቁንና አመርቂውን የሆነ ውጤት ያመጣል። ከባንክ ተቋማት ባሻገር በሀገሪቱ የሚገኙ መሰረታዊ የገንዘብ ቁጠባ ህብረት ስራ ማህበራት መሰረታዊ ማሻሻያ በማድረግም ተደራሽነታቸውን አጠናክረዋል። ዛሬ በሀገራችን ወደ 18000 የሚጠጉ መሰረታዊ የገንዘብ ቁጠባ ህብረት ስራ ማህበራቶች አሉ። ባደረግናቸው የሪፎርም ስራዎች እነዚህን አሁን አብዛኛዎቹን አመራራቸውን፣ አባላቸውን፣ ካፒታላቸውን፣ ቁጠባቸውን ወደ አንድ በማሰባሰብ ተመሳሳይ ያሉትን መርጅ በማድረግ ተጽዕኖ ፈጣሪ ሆኑ በቁጥር ትንሽ በተጽዕኖ ትልቅ የሆኑ ማህበራት እንዲኖሩ ለስም ደግሞ የተቋቋሙትን ደግሞ አሰራሩን ጠብቀን የሚሰረዘውን እየሰረዝን አምጥተናቸዋል ማለት ነው። ማህበራቱ ተደራሽነታቸውን ከማረጋገጥ በተጓዳኝ ዲጂታላዊ ስርዓት ይገነቡም ዘንድ ይጠበቃል። ይህም አቅማቸውን ማደራጀት ለብዙሃንም ቀላልና አስተማማኝ የፋይናንስ አገልግሎት ማቅረብ ያስችላቸዋል። ዲጂታላይዝ በሆነው ዘመኑ የሚዋጀውን የፋይናንስ አጠቃቀም ጭምር የሚጠቀሙ ሃይሊ ፔይድ የሆኑ ባለሙያዎችን በመቅጠር በጣም ሰፋፊ ስራ እየሰሩ ነው። 700,000 አባል ያላቸው ቁጠባና ካፒታላቸው ወደ 15 ቢሊዮን የደረሱ አሉ። አሪያም የሆኑ ማለት ነው። ስራ እድል አጥተው መንቀሳቀሻ ብድር አጥተው ስራ መግባት እየፈለጉ ላጡ ወጣቶች ትልቅ አድቫንቴጅ ነው። አቅምን ያማከለ የብድርና ቁጠባ አገልግሎት በመስጠት ተደራሽነትን ለማረጋገጥ እየተሰራም ይገኛል። ይህን ማረጋገጥም ከግለሰብ እስከ ሀገር ያለው አበርክቶ ከፍተኛ ነውና ከ1000 ብር ጀምሮ ዝቅተኛ የብድር መጠናችን 1000 ብር ነው። ከ1000 ጀምሮ እስከ 20 ሚሊዮን ድረስ ያለ ንብረት ዋስትና ሶሻል ቤዝ ላይ ቤዝ አድርጎ ብድርን ማቅረብ የሚችል አስተማማኝ የፋይናንስ ተቋም መመስረት ተችሏል ማለት ነው። አጠቃላይ ሰርቪሱን ወደ ቴክኖሎጂ በማምጣት ሰዎች በቀላሉ በእጅ ስልካቸው ጠይቆ አባል የሚሆኑበት የብድር ጥያቄያቸውን በቴክኖሎጂ ጠይቀው አፕሩቫል የሚያገኙበት ያላቸውን እንቅስቃሴ ቤዝ አድርጎ አቅማቸውን መሰረት አድርጎ ደግሞ ብድር የሚሰጥበትን ስርዓት በመዘርጋት የተለያዩ የዲጂታል ፕላትፎርሞችን ከዚህ ጋር ኢንቴግሬት በማድረግ ኢኮሲስተም መፍጠር ነው የምናስበው። ፋይናንሻል ኢኮሲስተም መፍጠር ነው። መሰረታዊ የገንዘብ ቁጠባ ህብረት ስራ ማህበራቱ በስራቸው ከሚፈጥሩት የስራ እድል ባሻገር የቁጠባ ባህል በማጠናከር አበርክቷቸው ከፍተኛ ነውና ይህም ቀጣይ የትኩረት አቅጣጫ መሆኑ ተመላክቷል። ለበርካታ ዜጎች የስራ እድል እንፈጥራለን። ከዛ በላይ ደግሞ የቁጠባ ባህል እንደነ ጃፓኖች እንደነ ቻይናዎች የቁጠባ አቅማቸው በጣም ከፍተኛ ነው። ገንዘብ ዝም ብሎ አይባክንም። እኛ ሀገር አሁን ዝም ብሎ የሚባክነው ገንዘብ በጣም ከፍተኛ ነው። እሱም ጄኔሬሽኑ ላይ ትውልዱ ላይ በመስራት ለነገ ተስፋ ያለው ትውልድ ጭምር መስራት ነው እኛ ትልቁ ስራችን ብለን ነው የምንወስደው።